የተከበሩ አቶ አማረ ሰጤ የአማራ ክልል ምክር ቤት ምክትል አፈ ጉባኤ፣ የተከበሩ ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ ክቡራን ምክትል ርዕሰ መስተዳድሮች፣ ክቡራን የተከበራችሁ የአማራ ክልል መንግስት አመራሮች፣ የባህር ዳር ከተማ አስተዳደር አመራሮች፣ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተከበራችሁ የአማራ ክልል አርበኞች ማህበር አመራሮች፣ የተከበራችሁ የሀገር መከላከያ ሰራዊት እንደዚሁም ደግሞ የፌደራልና የክልላችን የፖሊስ ሰራዊት አባላት፣ የተከበራችሁ የክልላችን ነዋሪዎችና መላ ኢትዮጵያውያን፣ የተከበራችሁ የውቤቷ ባህር ዳር ከተማ ነዋሪዎች፣ በአጠቃላይ በሁሉም የክልላችን የአስተዳደር እርከኖች ለታላቁ የህዳሴ ግድብ ወይም ደግሞ በአሁኑ ሰዓት ንጋት ብለን የጠራነውን ግድባችንን መጠናቀቅን አስመልክቶ የደስታችን ተካፋይ ለሆናችሁ ሁሉ ክቡራንና ክቡራት፣ ከሁሉም በማስቀደም በበርካታ ክፍለ ዘመናት የጸና ፍላጎታችንና የበርካታ ዓመታት የሥራ ውጥናችን የሆነውን የታላቁን የኢትዮጵያ ህዳሴ ግድብ ወይም በአዲሱ ስያሜው የንጋት የኤሌክትሪክ ማመንጫ ግድብ ከበርካታ ዓመታት ልፋትና ትጋት በኋላ ከኢትዮጵያንና ከኢትዮጵያውያን እጅግ ከፍ ባደረገ ሁኔታ ለምርቃት በመብቃታችን እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። ክቡራንና ክቡራት፣ ዛሬ ኢትዮጵያ ሀገራችን በአዲስ የልማት ምዕራፍ ላይ ትገኛለች። ኢትዮጵያ ከፈጣሪዋ የተቸራትን አንጡራ የውሃ ሀብቷን በራሷ ሀብት በራሷ ጉልበትና እውቀት በዓለም ደረጃ ለዘመናት የገጠማትን ዲፕሎማሲያዊ ተግዳሮት ተሻግራ ለመላ አፍሪካውያን ምሳሌ በሚሆን ደረጃ ግድቧን ሙሉ በሙሉ አጠናቃ ለምረቃ አብቅታለች። ይህ አንጸባራቂ ስኬት እንደ ወትሮው ቀደምት አባቶቻችንን እንዳወረሱን የአድዋው ድል ሁሉ ለመላ ጥቁር ህዝቦች በተለይም ደግሞ በድህነት ለሚማቅቁ አፍሪካውያን ሀብታቸውን ተጠቅመው በዘመኑ የልማት አርበኝነት የአይበገሬነትና በራስ አቅም የይቻላል መንፈስ ተምሳሌት በመሆን በክብር ተጠናቋል። ጠላቶቻችን በኢትዮጵያ የኢኮኖሚ አቅመቢስነት የተዘባበቱ የዘረጉትን ያይሳካላቸውም ትርክት ጥሰንና በጣጥሰን ይሄው በጋራ አንድነት ቆመን ለቅኝ ገዢዎች ያልተንበረከክን ለዓለም ማህበረሰብ እንዳረጋገጥን ሁሉ ዛሬም በድጋሜ በልማት በፍጹም የአርበኝነት መንፈስ ይህን ግድብ አጠናቀን ለመላ አፍሪካውያን ምሳሌ ሆነን ተገኝተናል። ኢትዮጵያ እንደ አድዋ ድል ሁሉ የውስጥም ሆነ የውስጥ ጠላቶቿን በዓለም አደባባይ ሞግታ በመጨረሻም የራሷን አንጡራ ሀብት በራሷ የግዛት ወሰን ላይ ያለምንም ውጫዊ እርዳታና እገዛ በየጊዜው የገጠማትን ውስጣዊ ችግር ተቋቁማ የህዝቦቿን አንድነትና የአይበገሬነት ልምምድ እንደ ሁነኛ አቅም ተጠቅማ ከታላቁ የአድዋ ድል በኋላ ይሄው ግድቧን አጠናቃ በዓለም አደባባይ የተጎናጸፈችው ሁለተኛው ምስለ አድዋ ሆኖ ለዓለም አስረክባ ትገኛለች። ታላቁ የህዳሴ ግድብ ቀደም ሲል እንደገለጽኩት እንደ አድዋው ድል ሁሉ ኢትዮጵያውያን ለሀገራዊ ክብራቸውና ለብሔራዊ ጥቅማቸው ሲሉ አመላቸውን በጉያቸው ልዩነታቸውን በጓዳቸው አድርገው ይልቁንም ገንዘባቸውን፣ ዕውቀታቸውን፣ ጉልበታቸውና ጊዜያቸውን ሰውተው የገነቡትና የህዝባችንን አንድነት የተረጋገጠበት በዘመናችን የፈጸምነው ለታሪክና ለትውልድ የምናስረክበው ለታሪክ የሚበቃ ለትውልድ የሚተላለፍ ታላቅ ፍጻሜ የወደፊትም የኢትዮጵያን ተስፋ የተገለጠበትና የዘመኑ ህያው መገለጫችን ሆኖ ተጠናቋል። ከሁሉም በላይ ደግሞ የህዳሴ ግድብ መጠናቀቅ ሉዓላዊ ሀገራትና ህዝቦች ሁሉ በሉዓላዊ ግዛታቸው ውስጥ
የማንንም ሌላ ሁለተኛና ሶስተኛ አገርና ሕዝብ መብትና ጥቅም ሳይነኩ በነጻነት የመወሰን መብታቸውን የማረጋገጥ ባዕዳኑ የጫኑባቸውን ቀንበርና እግር ኮርች የሚያስራቸውን እግረ ሙቅ ባለመታሰር ጽናትና ጥበብን ጀግንነትና አርበኝነትን በድጋሜ እያረጋገጡ በአባይ ወንዝ በአባይ ውሃ ድርሻ ባለቤትና ተጠቃሚነት አገራችን ኢትዮጵያ ባይተዋር አድርጓት የነበረውን የተፋሰሱ አገራት እና የቅኝ ገዢዎቻቸውን መሰሪ የስምምነት ውል እስከ መዘዙና መርዙ የፈወሰ የራሳችንን ሀብት የመጠቀም የሌላውንም ሀገር ሕዝብ ያለመጉዳት ዓለም አቀፍ የግንኙነት መርሃችንን በተግባር ለዓለም ሕዝብ አደባባዩን ያደረግንበት ፍትህ የማግኘት መብታችን እስከ ወዲያኛው በተግባር እልባት ያገኘበት ምዕራፍም ሆኖ ተጠናቋል። ክቡራንና ክቡራት፣ የህዳሴ ግድባችን በእንዲህ አይነት ሁኔታ መጠናቀቁ ዘርፉ ብዙ ጥቅሞችን ለሀገራችን ኢትዮጵያ እንደሚያስገኝ ወይም እንዳስገኘ የታመነ ጉዳይ ነው። ሁላችሁም እንደምታውቁት የህዳሴ ግድብ ከ74 ቢሊዮን ሜትር ኩብ በላይ ውሃ ያለው ከ5200 በላይ ሜጋዋት የሚያመነጭ ከ270 በላይ ኪሎ ሜትር የሚረዝም ከ1800 በላይ ካሬ ኪሎ ሜትር ስፋት ያለው በምናልባትም በአፍሪካ ትልቁ የኤሌክትሪክ ማመንጫ ኃይል ነው። ይህም በመሆኑ በመጀመሪያ ደረጃ የሀገራችን የመብራት ኃይል ወይም ኮረንቲ ተጠቃሚ የሚሆነውና በየገጠሩ በማገዶ በጭስ የሚሰቃየውን የህብረተሰብ ክፍል የኑሮና የጤና ሁኔታ በእጅጉ የሚያሻሽል በኤሌክትሪክ ጥረት ምክንያት እየተስተጓጎለ የሚገኘውን የኢኮኖሚ ልማት በተለይም ደግሞ የኢንዱስትሪና የአገልግሎት ዘርፍ ከማህበራዊ ልማት ዘርፍም በጤናና በትምህርት ዘርፍም በእጅጉ የሚያሻሽል ነው። በሶስተኛ ደረጃ የህዳሴ ግድብ አፍሪካውያንን በተለይ ጎረቤቶቻችንን በኤሌክትሪክ መሰረተ ልማት የሚያስተሳስር ቀደምት አባቶቻችን የአፍሪካ ህብረትን የመሰረቱ የአፍሪካ ውህደት እንዲፈጠር ህልማቸው የነበረ ቢሆንም ይህን ውህደት መነሻው የኢኮኖሚ ትስስር በመሆኑ ይህን የኢኮኖሚ ትስስር የሚያሳልጥና የቀደምት አባቶቻችንን እና እናቶቻችንን ህልም የሚያሳካ የወደፊቱም የአፍሪካውያንና የኢትዮጵያውያን ህልም የሚያሳካ የመሰረተ ልማት ትስስር የሚፈጥር ለኢትዮጵያም በእጅጉ የውጭ ምንዛሬ የሚያስገኝና ኢትዮጵያ በአፍሪካ ዘንድ በዓለም ዘንድ ያላትን ቅቡልነትና ክብሯን በዓለም አደባባይ ከፍ የሚያደርግ ሁነት ሆኖ ተጠናቋል። በግድቡ ምክንያትም በተመሳሳይ ቀደም ሲል በአካባቢ ያልነበሩ የመልማት ጸጋዎች በተለይም የቱሪስት መዳረሻ ቦታዎችና ሌሎች ከብዝሃ ሕይወት ጋር የተያያዙ የልማት ትሩፋቶች በከፍተኛ ደረጃ የበቀሉበት ያጎነቆሉበት ሁኔታ ተፈጥሯል። በአጠቃላይ የኢትዮጵያ ታላቁ የህዳሴ ግድብ የኢትዮጵያን ቅቡልነት ያሻሻለ የልማት ተጠቃሚነቱን የሚያሳልጥና አዳዲስ የመልማት ጸጋዎችን ያስገኘ በትልቁ ከፈጣሪ ተሰጠን በህዝባችን አበርክቶ የተረጋገጠበት በመንግስታችን የተገኘ ትጋት የተገኘ ገጸ በረከት ነው ብሎ መግለጽ ይቻላል። ክቡራንና ክቡራት፣ ከትላቁ የህዳሴ ግድብ መጠናቀቅ በኋላ ደግሞ በዕለቱ ኢትዮጵያን ከፍ የሚያደርጉ እና የህዳሴ ግድብ ቱርፋት የሆኑ ለህዝባችን ትልቅ ብስራት ይዞ መጥቷል። በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ 7 ትልልቅ ሜጋ ፕሮጀክቶች በዕለቱ ለህዝባችን ተበስረዋል። በተለይም ደግሞ እንደ አማራ ክልል የህዳሴ ግድቡ ለዘመናት ስንፋለም እንደነበረበት ሁሉ በአገራችን የተፈጥሮ ጋዝ የማውጣት የ50ና የ60 ዓመት ውጥናችን እውን የሚሆንበት ዘመን ሲበሰር ኢትዮጵያችን በነዳጅ በውጭ ምንዛሬና በአቅርቦት የሚገጥማትን ችግር በትልቁ የሚያቃልልና ከዚህም በተጨማሪም የአርሶ አደርና የግብርና ዘርፉ ተዋንያን የዘመናት ጥያቄ የሆነውን የማዳበሪያ ፋብሪካ መጀመርን አስመልክቶ ለኢትዮጵያ ህዝብ ሲገለጽ
እንደ አማራ ክልል ህዝብ ለኛ በጣም ትልቅ ዋጋ ያለውና እውነትም የኢትዮጵያ የከፍታ ዘመን እየተረጋገጠ መሆኑን ያዳመጥንበት የሰማንበት ተግባራዊ እንቅስቃሴ መጀመሩንም የተገነዘብንበት ዕለት ነው። ክቡራንና ክቡራት ኢትዮጵያ ሀገራችን እስካሁን ያካበተችውን ተቋማዊ አቅም በመጠቀም የተፈጥሮ ጸጋዋን በማልማት እድገቷን ለማረጋገጥና የህዝቦቿን የኑሮ ደረጃ ለማሻሻል እየተጋች እንደምትገኝ ሁላችንም የምናውቀው ሀቅ ነው። ሆኖም ግን የቀደመ ታሪካችንንና አሁናዊ ሁኔታችንን እንደሚያሳየን በየዘመናቱ የሚያጋጥመን የግጭት አዙሪት ህዝባችንን እየበላ አገራችንንም እያዳከመ ይገኛል። ይህ በታሪካችን የምናውቀው አሁንም በገሃዱ ዓለም የምንመለከተው ሀቅ ነው። ይህ የግጭት አዙሪት መነሻው የሐሳብ እና የጥቅም ልዩነትን በሰለጠነ መንገድ በውይይትና በድርድር የመፍታት የዲሞክራሲያዊ ባህል ጉድለት የወለደው እንደሆነ እንገነዘባለን። በመሆኑም ይህ አዙሪት ሰብአዊ ሀብትን የበላ ቁሳዊ ውድመትን ያስከተለ አንጡራ ሀብትን ያወደመ መልካም የሚባሉ ኢትዮጵያዊና የአማራ ክልል እሴቶችን የበከለና አጠቃላይ የህዝባችንን ማህበራዊ መስተጋብር እያናጋ ያለ ችግር ነው። ስለሆነም ሀገራችን እልቆ መሳፍርት የሌለው የደለ በጸጋ ያላት ጥረን ግረን ሰርተን የምንበልጽግባት ሀገር የመሆኗን ያህል በየጊዜው እንደ ቁልቋል የሚያደማት በተደጋጋሚ የሚከሰት የግጭት አዙሪት አሁንም ችግር ውስጥ እያስገባት ይገኛል። በመሆኑም እዚህ የምንገኝ በመላ ኢትዮጵያ የምትገኙ በመላ አማራ ክልል ውስጥ የምትገኙ የሀገራችን ልጆች፣ እህት ወንድሞች፣ እናት አባቶች ከዚህ የግጭት አዙሪትና ልምምድ ወጥተን ሀገራችንን የቀደምት የስልጣኔ ባለቤት እንደመሆኗ የሀገራችን የቀደም ስልጣኔ ባለቤት እንደመሆኗ መጠን ታሪካችንና ህዝባችንን የታሪካችንና የህዝባችንን ከፍታ በሚመጥን መልኩ ልማትና ብልጽግናን እንዲረጋገጥ ህዝባዊ መሰረት ያለው ዘላቂ ሰላም እንዲሰፍን መንግስት ለሚያደርገው ጥረት ሁላችሁም የራሳችሁን የማይተካ ሚና እንድትወጡ በዚሁ አጋጣሚ ጥሪዬን ለማቅረብ እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። በጣም አመሰግናለሁ። በሰላም ሁኑልኝ። እሺ፣ የተከበሩ አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርና የዕለቱ የክብር እንግዳው ነው። በዛሬው ዕለት የተካሄደውን ታላቁን የህዳሴ ግድብ መጠናቀቅን አስመልክቶ የድጋፍ ህዝባዊ የስኬት የደስታ የድል የብስራት ህዝባዊ ሰልፍ ላይ መልእክት ስላስተላለፉልን እጅግ አድርገን እያመሰገን የክብር እንግዶችን አስቀድመን በሞራልና በክብር እንሸኛለን። ሁላችሁም እባካችሁ በሞራል ሸኙን እንግዶችን። በአማራ ክልል መናገሻና መዳረሻ በሆነቷ ባህር ዳር ከተማ የስኬት የድል የደስታ የብስራት ታላቅ ህዝባዊ የድጋፍ ሰልፍ መርሃ ግብር በዚህ ተጠናቋል። ስለመጣችሁ እጅግ አድርገን እናመሰግናለን። እንወዳችኋለን፣ እናከብራችኋለን። ሰላም ለሀገራችን፣ ፍቅር ለህዝባችን፣ ክብር ለእናንተ ይሁን። ሰላም